አዲስ አበባ አገልግሎቶቿን በአንድ ታዛ ስር ያስጠለሉ ቴክኖሎጂን ያስታጠቁ መሶብ የአንድ ማዕከል አገልግሎት መስጫ ተቋማቷን 9 አደርሳለች። በየካ ክፍለ ከተማም አዲሱ መሶብ የአንድ ማዕከል አገልግሎት መስጫ ተቋም ተመርቆ ለተገልጋይ ክፍት ሆኗል። የምናስመርቀው ይህ G+5 ዘመናዊ ህንጻ የአጠቃላይ የከተማችን የብልጽግና ስኬትና ፈጣን ለውጥ ማዕበል ወደ ሰፈርና ወደ አካባቢያችን ወርዶ ለነዋሪዎቻችን የደረሰበት ህያውና ተጨባጭ ማሳያ ነው። ይህ ግንባታ የአዲስ አበባ የለውጥ ጉዞ በየካ ምድር ላይ ያተመው ድንቅ የልማት አሻራ ነው። እናስመርቀው ማዕከል በከተማችን 9ኛው መሶብ አንድ ማዕከል መሆኑ የከተማችን አስተዳደር የነዋሪዎችን የመገልገያ አድማስ ምን ያህል በየአካባቢያቸው እያሰፋና እያቀረበ መሆኑን የሚያሳይ ትልቅ ማሳያ ነው። ዛሬ ምስጋና ለመሶብ የአንድ ማዕከል አገልግሎት ይግባውና የአገልግሎት ፈላጊዎች እንግልት ታሪክ ሆኗል። በምትኩም ፈጣን አገልግሎቶች፣ ያልዘገዩ ምላሾች ቤታቸውን በማዕከሉ ቀልሰዋል። በየካ መቀመጫውን ያደረገው 9ኛው መሶብ ማዕከልም ሙስናና ብልሹ አሰራርን በማጥፋቱ ስራ ውስጥ የበኩሉን አስተዋጽኦ እንደሚያበረክት ታምኖበታል። ጊዜያቸውንና ጉልበታቸውን የሚገብሩበትን አድካሚ አሰራር ሙሉ ለሙሉ ያበቃል። በአንድ ጣሪያ ስር የተሳለጠ የተቀናጀና ዘመናዊ አገልግሎት በደቂቃዎች ውስጥ የሚሰጥበት ቀልጣፋ ማዕከል ያገኛሉ። ሌብነትና ብልሹ አሰራርን ይቀርፋል። የመንግስት ቁርጠኝነትና ዝግጁነትን ማሳያም ጭምር ነው። ዜጎች ወደ መንግስት ተቋም ሲመጡ ፍርሃትና መስተጓጎል ሳይሆን ክብራቸውን የሚመጥን አቀባበል፣ ግልጽነትና ተጠያቂነት የሰፈነበት መስተንግዶ እንዲያገኙ ያደርጋል። የመሶብ አገልግሎት በተለይ በዲጂታል ተደግፎ አገልግሎት ለመስጠት በአንድ ማዕከል ውስጥ ሰፊ አገልግሎቶችን ለማስተናገድ የሚያስችል ምቹ ሁኔታ መፈጠሩ በህብረተሰባችን ውስጥ የሚፈጥረውን እንግልት ከመቀነስ ባሻገር ለሌብነትና ብልሹ አሰራር ከመድረክ ንግግር በዘለለ በስርዓት አመራር ለመስጠት የሚያስችል ምቹ ሁኔታ ተፈጥሯልና ይህንን ማሳደግ የበለጠ ማስፋት ይጠይቃል። በማዕከሉ በ22 ተቋማት ውስጥ ያሉ 114 አገልግሎቶች የሚሰጡበት ሲሆን በአንዴም ከ90 በላይ ለሚሆኑ ተገልጋዮች አገልግሎት ይሰጣል። ተመርቆ ስራ የሚጀምረው የአዲስ መሶብ የካ ማዕከል ቤዝመንቱን ጨምሮ 7 ወለል ላይ ያረፈ ሲሆን 96 ተገልጋዮችን በአንድ ጊዜ ማስተናገድ የሚያስችል በ22 ተቋማት 114 አገልግሎቶች ስራ የሚጀምር ሲሆን በቀጣይ ተጨማሪ አገልግሎቶችና ተቋማትን ማስተናገድ የሚችል አቅምም አለው። የዚህ ማዕከል ተመርቆ ወደ አገልግሎት መግባት ለየካ ክፍለ ከተማ ብቻ ሳይሆን ለአጎራባች ክፍለ ከተሞችም አማራጭ የአገልግሎት ማዕከል ሆኖ እንዲያገለግል እድል የሚፈጥር ነው። በመሶብ የአንድ ማዕከል አገልግሎት እየተሰጡ ካሉ አገልግሎቶች ባሻገር ሌሎች በርካታ ህዝብ የሚገለገልባቸውና በነዋሪዎች የሚፈለጉ አገልግሎቶችን የመጨመር ስራ እንደሚሰራም ተመላክቷል። ከመሰረተ ልማቱ ከግንባታው ባሻገር በውስጡ ጠለቅ ብለን የሰው ኃይል ልማቱንም ወስደን ግምት ውስጥ አስገብተን የቴክኖሎጂና የፈጠራ ውጤቶችንም አካተን አሁን እየተሰጡ ያሉ አገልግሎቶች በከተማ አስተዳደራችን ከ1400 በላይ አገልግሎቶች አሉ። ከነዚህ አገልግሎቶች ውስጥ ደግሞ በጣም ፈጣንና ለህዝቡ በቅርብ መሰጠት ያለባቸው ወደ 370 አካባቢ የሚደርሱ አገልግሎቶች አሉ። እነዚህን እያሰፋን ተጨማሪ ተቋማትን ወደ መሶብ አገልግሎት እንዲገቡ እያደረግን ከሄድን በሁሉም ተቋም ውስጥ የሚነሱ ጥያቄዎችን መልስ እየሰጠን የህብረተሰባችን እርካታ ከፍ እናደርጋለን።